ለየስ የኢትዮጵያ ኤምባሲ በሳውዲ አረቢያ ብለሽ ጻፊ ይሰጥሻል። ቁጥርም ሎኬሽንም። እሺ እሺ። ምን አልሽ? ተሚነሽ ሀሳብ ፈልጌ ነበር ሀብ። እሺ ንገሪኝ ሀቡ። ከኢትዮጵያ ወንድሜን ላመጣ የስራ ቪዛ አወጣሁና ማለት ነው። ሰውዬ ነበር ያወጣልኝ። ከዛ መግባት ስለማይችሉ ግዴታ ደላላ ስለሚያስፈልግ እዚህ ከደላላ ጋር ተነጋገርኩና 4500 ድርሃም አስገባልሻለሁ አለችኝ ደላላዋ። እየሰማሽ ነው አቦ? ወንድምሽን በደላላ ዱባይ ልታመጪ? አዎ ስራው እጅ ላይ ነበረ። ቪዛ ሰውዬ አውጥቶልኝ ማለት ነው። ደላላዋ ልታስገባልኝ 4500 ድርሃም ከፋይ ያለችኝ። 4500 ድርሃም ከፈልኩ። ከዛ ብሩ ከተከፈለ በኋላ አትመልስም፣ ሪከርድ አትመልስም፣ ስልክም ትዘጋለች። ከዛ ሊያልቅ ሲሆን 2 ወር ነበር ቪዛው። ሰኞ ሊያልቅ እንደ እሑድ አዲስ አበባ ና ተባለ። ደብረ ብርሃን ነው እሱ ያለው። አማራ ክልል ደግሞ መንገድ ዝግ ነው ከ2 ሰዓት በኋላ። ከዛ በፊት እኔ በቃ ተይው 2 ቀን ነው የቀረው ምናምን አልኳት። ከዛ ትኬትም አልተቆረጠም። ለኔ ትኬት ተቆርጧል ነው የምትለው። ለወንድሜ ግን ተደውሎ ትኬት ሊቆረጥልህ ነው ትደርሳለህ ወይ ነው የተባለው። በዚህ ሰዓት 10 ሰዓት ከ2 ደቂቃ ምናምን፣ በኢትዮጵያ 3 ሰዓት ማለት ነው። ከዛ ወንድሜ ሳይመጣ ቀረ። ቪዛው አለቀ፣ ተቃጠለ ማለት ነው ቪዛው። አሁን ብሬ መልሽልኝ ስላት የወጣ ወጪ አለ ታስቦ ይመለስልሻል ትለኛለች። የወጣ ነገር ምንም የለ። ያሻራ ራሱ ከኪሱ ነው የከፈለው። እና ምን ማድረግ አለብኝ? ወይ አንቺ ብትጠይቂልኝ ብዬ ነው። ሰሚነሽዬ አሁን ላይ እኔ እርጉዝ ነኝና የደላላ ጉዳይ እየመለስኩ ነው። በማርያም ሀቡ ዶክተር በማርያም አውቃለሁ ሀቡዬ በእናትሽ። ስለዚህ አንቺ ሙቺ ግን የኔ ብር ይመለስ ነው ጉዳዩ። ኧረ ለምን ትሞቺ በእናትሽ። ስለዚህ ዶክተር ከስትረስ ራቂ፣ ከጭቅጭቅ ራቂ ብሎኛል። ስለዚህ የደላላ ጉዳይ ሲመጣ ይቅርታ እያልኩ እየመለስኩ ነው። የደላላ በልጆችሽ ማርያምን በተበድሬ እኮ ነበር ልጆቼ እንዲኖሩ እኔ መኖር አለብኝ። እርጉዝ ነኝና ከጭቅጭቅ ራቂ ስላለኝ አስተማሪ ታሪክ ለመስማት ለመዝናናት ነው የምገባው። የደላላ ጉዳይ ርጭ ያለሁኝ አሁንና ሀቡዬ ቤትሽ ነው የምውለው። ማርያምን ቤትሽ ነው የምውለው። ሁሉን ነገር አውቃለሁ። ግን አንቺ ብትጠይቂ አበውስ አጨቅጭቅሽም ስለማውቅ እኮ ነው። አላወራም ከደላላ ጋር በዚህ ሰዓት። ወይኔ ጉዴ አሞኛል፣ እርጉዝ ነኝ፣ ከጭቅጭቅ ራቂ ተብያለሁ እያልኩሽ በማርያም በልጆችሽ ምናምን ትይኛለሽ። ምን አይነት ራስ ወዳድ ነሽ በእናትሽ። የሰው እኔ ስኖር እኮ ነው ሌላው ነገር። የአንቺ ገንዘብ እኮ ማስመለስ ምችለው እኔ ስኖር ነው። እየሞትኩ ነው እንዴ ማስመለስልሽ? ረስንታይ ስትረስ ለቀቀችብኝ በአንዴ። ፈጣሪ ሆይ ድረስ ቆንዴ ጋይስ አቀማጣ ነገርልላ ጋይስ እንትን አስተማሪ ታሪክ ያለው ሰው እስቲ አስተማሪ ታሪክ ያለው አቡዬ ምክርሽን ፈልጌ ነው። እሺ እናቴ ነይ ግቢ። እንደ አንቺ አይነት ግን አይቻል አቅም ማየትነት ዩርሶ ሰልፊሽ እና ድርቅ ያልሽ ጭቅጭቋ ነርቨስ አደረገኝ። ፈጣሪ ሆይ ድረስ ገንዘብ እኮ ነው ጉዳይ። የህይወት ጉዳይ እኮ አይደለም፣ ገንዘብ ነው። ህይወት ይበልጣል። የህይወት ጉዳይ ሲሆንማ ከቢሮ ጋም አንዴ ቆይ ሰኪና የሚታርቅ ያለ ማሪ። የህይወት ጉዳይ ሲሆንማ በምችላት እንግሊዘኛ ከቢሮ ጋም ከህንዱ ጋም በእንግሊዘኛ ከአረቡ ጋም በአማርኛ በአረብኛ እያወራው ነው ለእህቶቼ መዳም ቤት ስልክ ለተቀሙ ችግር ላይ ላሉ ባሎቻቸው ወንድሞቻቸው መጥተው አናግሪልኝ ሲሉ ኤምባሲንም የህይወት ጉዳይ ሲሆን ኤምባሲንም ቢሮን ኤጀንሲንም አሰሪንም እያናገርኩ የእህቶቼን ችግር እየፈታው ነው። የህይወት ጉዳይ ሲሆን ማለት ጠይባ ማየታችኋል አይደል? የልጇ ጉዳይ ስለሆነ በውስጥ የነገረችን የእሷ ጉዳይ በጣም አሳዛኝ ስለሆነ የህይወት ጉዳይ ስለሆነ የህይወት ጉዳይ ሲሆን ኦኬ። ገንዘብ ግን ከህይወት አይበልጥም፣ ከኔ ህይወት አይበልጥም ገንዘብ። ለገንዘብ ጉዳይ ብላችሁ አንቺ ስትረስ ውስጥ ግቢ አይባልም።
የህይወት ጉዳይ ሲሆን ማንም ሳይለኝ ህሊናዬ ያዘኛል። እሺ ሰኪና እንዴት ነሽ? ሰላም አለይኩም አሉ። አልሐምዱሊላህ እንዴት ናቸው? አለን ሰላም ነው ማለት ነው። አልሐምዱሊላህ ትንሽ ባለውበት ትንሽ ጫጫታ አለ። ሴትዮዋ አጠገቤ ስላለችኝ ይቅርታ አድርጉልኝ። ችግር የለም እንቋቋመዋለን። እሺ እኔ ግን ማውራት የተፈለግኩት በውስጥ ነበረ። ትላንት በውስጥ ማንንም ማውራት አልፈልግም ስላልሽ ነው ሚዲያ ላይ ያወጣሁት። ትናንት ብቻ አይደለም ሰኪናዬ፣ ትናንት ብቻ አይደለም እድሜ ልኬን ቲክቶክ ላይ ከመጣ 2 ዓመት ከ10 ወር ሊሆነኝ ነው። አንድ ቀን በውስጥ ከማንም ማውራት አላውቅም። እዚህ ጋርና እዚህ ጋር ብቻ ነው። እዚህ ጋር ማውራት የማይችል ሰው ሌላ ፈልግ። እሺማ እሺ አቡ እኔ የፈለግኩት ማለት ነው ባለትዳርና የሁለት ልጆች እናት ነኝ። አሁን ያለሁት ስደት ነው፣ አረብ ሀገር ዱባይ ማለት ነው። ይሰማሻል አቡ? አዎ። ግን ከዚያ መጣሁት ያው በጣም ምን ብላቸው አይመልሱልኝም። 2 ወር የደረሰ ነው። ጀምሷም ጠፋ። የቢሮ የኢትዮጵያን ቢሮ የሳውዲ ቢሮቹ ቢደውል ምን ብል አያነሱልኝም። በጣም ጫንኩ። ቢሮ ምን አገባው? ኮንትራት ከጨረሰች በኋላ ቢሮ ምን አገባው? ኮንትራቷን ጨርሳለች፣ አላደሰችም። ወደ ሀገር መምጫዋ ሰዓት ነው አይደል? አዎ ወደ ሀገር ሸኛ ስንል 1 ወር ሲቀራ ስንናገር ሰውየው ገና 3 ወር አላት ብሎ እየከራከራ ያለ በመሃል ስልኳን ዘጉብኝ። 3 ወር አላት ካሉ 3 ወር ትስራ። የ3 ወር ደሞዝ ይደግማታል። ሀገር ቤት ገብታ ከ3 ወር በፊት ምን ታደርጋለች? አዎ እሷማ ትስራ ብለን ዝም ብለን ነበረ። ስልኳ የለም እዛ ላይ የእሷም ስልክ አይሰራም። እነሱም ደግሞ አገናኙ ሲልን አያገናኙም። ደግሞ ቢደውልላቸውም ጆሮ ላይ ይዘጋል ሰውየውም ሴትዮውም። ስለዚህ ለኤምባሲ አመልክቻ፣ ለኤምባሲ ደውለሽ ንገሪ። አንቺ የት ነው ያለሽው? እኔ እዚህ ምራት ነኝ። ይመራት። ኦኬ እኮ የሳውዲ ኤምባሲን ቁጥር ሰጥሻለሁ። ኤምባሲ ደዊና ንገሪያቸው። ከዚህ ኤምባሲ ደውሉና ይጠይቃሉ። ስልክ ወስደውባት ከሆነም 3 ወር ሰርታ ከ3 ወር በኋላ ትመጣለች። ዋናው ደህንነቷን ኤምባሲ ሲደውልላቸው ለኤምባሲ ይናገራሉ። ኤምባሲ ደውለሽ የአሰሪዎቿ ስልክ ነው። እሺ ቁጥሩን እንዴት አገኛለሁ? ጉግል ላይ ገብተሽ ኢትዮጵያን ኤምባሲን ሳውዲ አረቢያ ብትይ ታገኛለሽ። እንደዛ ማታቂ ከሆነ እኔ ልስጥሽ። ጉግል ላይ ገብተሽ እኔ እንጃ ኤምባሲን እኔ አልቀጠርኩትም፣ አላቅም። እድልሽን ነው የምትሞክሪው። እኔ ኤምባሲን አልቀጠርኩትም፣ አለቃቸው አይደለም። ይመልሱልሻል ብዬ እርግጠኛ መሆን አልችልም። እስኪ መልሱልሽ ግን መደወል አለብሽ። እስኪ ያነሱልሽ። እሺ ፕላስ 966 አዎ ያነሱልሻል ብላት ነገ ትመጣና ደግሞ አንዴ ሞክራ አላነሱም እኮ ስልክ ኤምባሲ ትለኛለች። ገባችሁ? ኤምባሲ ወይ ያነሳሉ ወይ አያነሱም። እስከሚያነሱ መቀጥቀጥ ነው። አንዴ ትሞክሩና ኤምባሲ ስልክ አያነሱም ትላላችሁ። መታችሁ ቀጥቅጡት እስኪያነሱ ድረስ። ቀኑን ሙሉ ስልኩን ይዛችሁ በቃ ሳትዘጉት መደወል። ያዥ ቁጥር ፕላስ 966 አልሽ? አዎ እሺ 11 482 482 እሺ 4056 456 ግን አሁን ኮንትራቷን ሊጨርስ ትንሽ ነው የቀራት እኮ። ያላት 3 ወርም እኮ እያለቃት ነው። ኮማሪ ለቃታ ምን አጣደፋት ኢትዮጵያ ለመምጣት? ኢትዮጵያ መታ ብሩ ሲያልቅባት ሌላ አረብ ሀገር ልትሄድ አይደል? ምን አጣደፋት? ኮንትራቷ ሳያልቅ ካላካችን ብሩ እሱማ እንደዛ ነው። ሴትዮ ጋር በጣም እንትን አይስማሙም። ሴትዮ ጋር በጣም ችግር ነበረ። ሴትዮ አሁን አንቺ ኮንትራሽን ጨርሰሻል፣ ስለዚህ ከቤቴ አትቀመጭም ብላ ያው ክፍሏን ራሱ ቆልፋ እሷ ኮሪደር ላይ ነው የሚተኛው የሚያድረው ብላ ነበረ። ያም 3 ወር ቀርቷል። ደግሞ ሰውየው ነው። ሴትዮ በጣም ትጭቃጭቃ። ለዛ ነው የፈራሁት። ኦኬ ስለዚህ ኤምባሲ ደውይ በሰጠውሽ ቁጥርና ለኤምባሲ ንገሪያቸው ይደውሉላቸዋል። ኤምባሲ ኦኬ እሺ አመሰግንሻለሁ። እሺ
ኢንሻአላህ። እሺ ማሪ አሚን። ሀቢባ ዛሬ የገንዘብ እርዳታ ሌላ ቦታ ሞክሩ። እኔ የገንዘብ እርዳታ አልችልም። ነጃት የገንዘብ እርዳታ አልችልም። የኔ ውድ ሌላ ቤት ሞክሪ። እሺ ሰሚነሽ ኪዳነ ምህረት እናቴ የገንዘብ እርዳታ አይደለም ድምፅ ሆኑኝ በማርያም። እሺ አካውንትሽ ፕራይቬት ነው ማሪ፣ ልናስገባሽ አንችልም። ሄደሽ አካውንትሽን አስተካክለሽ መተሽ ነይ። ሰሚነሽ አካውንትሽን አስተካክለሽ መተሽ ጻፊ። የገንዘብ አይደለም ድምፅ ሆኑኝ ብለሽ ጻፊ። ለምን አሁን ኢንቫይት ላደረገች ስለ አካውንትሽ ፕራይቬት ነው። ፐብሊክ አድርጊውና እኔ አስተካኪው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ከዛ ፕራይቬት የሚለውን የበራውን አጥፊው።